ታየ የኔ ቆንጆ የኔ ቅመም ማለት ነው። የሚዲያው ድምቀት የምንወድሽ እንኳን ሰላም መጣሽልን። ስላየንሽ በጣም ደስ ብሎናል። ያው ቅመሞችዬ ስላንቺ ብዙ ያስባሉ፣ ብዙ ይጨነቃሉ። ስትጠፊ በየኮሜንቱ ስር ሩታ ናፍቃናለች፣ ሩታ ነሽ እያላችሁ ነበር። ያው ሩታ ዛሬ በራሷ መታለች ማለት ነው። በዛውም ደግሞ ለአብርሽና ለኤፍሬም አቤልን እያስጨነቁት ስላሉ ለነሱም መልስ ለመስጠት እንግዲህ በውስጥም በውጭም ስለኔ ለተጨነቃችሁ ላሰባችሁ ሁሉ ዛሬ እንግዲህ አለው እኔ ስለ ጤንነቴም ለተጨነቃችሁ ደህና ነኝ እግዚአብሔር ይመስገን። ለነሱም በዛው መልስ ለመስጠት ነው የመጣሁት በማለት እንግዲህ ሩታ ዛሬ መታለናለች። እኔም ስላየዋት የእውነቴን ነው የምላችሁ ደስ ብሎኛል። በዚህ አጋጣሚ ያው ሩታ ቤተሰብ ጋር አይደለም ያለችው። እኔ ግን ትናንትና ከአቤል አንደበት የሰማሁት ቤተሰብ ጋር እንደሄድሽ ነበረ ለአብርሽ የነገረው። ግን እሷ አቤልን ቃል አስገብቼው ስለመጣው አቤል በዚህ አጋጣሚ አመሰግናለሁ። ቤተሰብ ለማንም ያለውበትን ቦታ እንዳትነግር ስላልኩት ነው ቤተሰብ ጋር ሄዳለች ብሎ ያለው እንጂ እኔ ቤተሰብ ጋር አልሄድኩም። ስለ ጤንነቴ ስለ ሁኔታዬ ሁሉ ለቤተሰብ እንዳስቡ እንዳይጨነቁ ለቤተሰቦቼ ነግሬያቸው እኔ ያለሁ ሌላ ቦታ ነው። ቦታው መናገር አልፈልግም። አሁን በጣም ደስ የሚል ስሜት ላይ ነው ያለው። ለኔም ለልጄም ጥሩ ነገር ስሜቴ የተረበሸ ስሜት ለኔም ለልጄም ጥሩ ስላልሆነ ከዛ ሁሉ እንግዲህ ጥሩ ቦታ ስላለው ማንም ሰው እንዲያቅ ስለማልፈልግ አቤልን ቃል አስገብቼው ስለመጣው ነው አቤል ያልተናገረው ብላለች። በዚህ አጋጣሚ ሩታዬ የኔ ቆንጆ ትንሽ ስህተትሽ ማለት ነው የኔ ውድ አቤልን ዛሬ ያስጠቁረሸዋል። ምክንያቱም እሱ ቤተሰብ ጋር እንዲሄድሽ ነው የነገራቸውና እንደዛውም እንደዛ ሆነውበታል። አብርሽና ኤፍሬም እንግዲህ ቤተሰቦች እንዳያችሁ ነው አቤል ላይ እንዴት እንደሆኑትና ዛሬ ትንሽ አቤልን አስጠቁረዋለች ሩታ ብዬ አሰብኩ። በቪዲዮ ስለሰማዋት ማለት ነው። እና ቤተሰብ ጋር አይደለችም። ይሁን እኛ የምንፈልገው ያንቺን ሰላም ነው። በዚህም ደግሞ ለአብርሽ መቼም ቢሆን ወደ ቤት መመለስ አልፈልግም። አሁን ጥሩ ሁኔታ ላይ ነው ያለሁት። 1 አመት ሙሉ ውሃ ቅዳ ውሃ መልስ ነው። አብርሽ ከስህተቱ የሚማር ሰው አይደለም። ሁሌም የሆነ ነገር በመጣ ቁጥር እነዛን ሰዎች አባብሎ ከመመለስ ይልቅ አባብሎ ይመልሳል እንጂ ምንም የሚፈይደውና ተጋፍጦ አይሆንም ይሄ ነገር ልክ አይደለም ብሎ የሚመልሰው ነገር የለም። 1 አመት ሆነን ከዚህ በኋላ ይበቃኛል፣ ደክሞኛል፣ ማርም ሲበዛ ይመራል በማለት ነበር ቪዲዮ ያስተላለፈችው። አብርሽም ያው ከሰራው ስህተት እንዲታረምም እንደ ምክር ቢጤም መክረዋለች ማለት ነው ሩታዬ። እሱም ደግሞ ራሱን ቁጭ ብሎ እንዲያዳምጥና ምንድነው ስህተቴ ብሎ ለኔ ያልሰጠኝን ጊዜ ለነሱ የሚሰጠውን ጊዜና ለነሱ የሚሰጠውን የማባበል ጊዜ ለኔ ቢሰጠኝ ብዙ ችግሮች ይፈቱ ነበር። 1 አመት ሆነን በዚህ አይነት ነገር በማለት ለአብርሽም ያው ጊዜውን እንዲያዳምጥና እኔን ከመፈለግ ያሉብን ስህተት አስተካከል ታረም በማለት ከዚህ በኋላ ወደ ቤት አልመለስም በማለት ነበረ። አቤል ላይም እንደዚህ አትሆንበት ማን ነበር ኤፍሬምም መተክ እንኳን ስልክ እንኳን ባላነሳለ ሩታዬ አንቺም ልክ አይደለሽም አብርሽም እንዲያደነም ብሎ ስሜቴን ባላነሳለ ራሱ ደውለ ስሜቴን መተ ልታዳምጥ አልቻልክም። አሁን ያዙ እንዲቀቁኝ የምትሉ በእርግጥ ኤፍሬም አቃለው በብዙ ነገሬ ካጠገብ የነበርክ ልጅ ነ። አሁን ይሄ ነገር ተፈጠረ ብዬ ያን መልካም ነገሮችን ሁሉ በዛ ማጥፋት አልፈልግም። ግን ቢሆንም በአሁን ሰዓት እኔ ያለሁበት ቦታ ሰላም ያለው ቦታ ነኝ፣ ደህና ነኝ። እኔም ለልጄ ጥሩ ነገር ስለሚያስፈልገው ውስጤ እንዲጨናነቅ ስለማልፈልግ አሁን ባለሁበት ቦታ ደህና ነኝ፣ ቤተሰቦች አታስቡ በማለት እንግዲህ ይህንን መልእክት ሩታዬ አስተላልፋለች ማለት ነው። ቤተሰቦቼ በነገራችን ላይ ከምንም በላይ ሩታዬ የኔ ቆንጆ እኛ የምንፈልገው ያንቺን ሰላም መሆን ነው የኔ ቆንጆ። ከተመቸሽ ትንሽ ጊዜ ለራስሽ ጊዜ ስጪ። ግን ቢሆንም በዚህ አጋጣሚ ግን ወደ ቤት አልመለስም የምትያት ነገር እኔ አታስማማኝም። ቤተሰቦች ለምን ብትሉ ትዳርሽ ነው፣ አጥፍቷል። ከስህተቱ ከተማረ ከታረመ ወደ ቤትሽ መመለስ አለብሽ። ወደ ቤት አልመለስም የመጨረሻ ነው የሚለው ነገር እኔ አያስማማኝም። ለምን ቤትሽ ነው። ከፋም ለማም ከስህተቱ ተምሮ እንደዚህ አይነት ነገሮች ሲመጡ ሚስቴ ቃል እገባለሁ ብሎ እግርሽ ላይ ወርቆ እንደዚህ አይነት ስህተቶችን ካረመ ወደ ቤትሽ መመለስ አለብሽ ብዬ ነው እንደኔ ቤተሰቦች የማስበውና አቤልንም ትንሽ ሩታዬ በማስጠቆሯ ትንሽ እኔ እንትን ብሎኛል። ለምን ብትሉ እሱ ለሷ ያላት ወንድም እሱ ነው። ዛሬ ቪዲዮ ኤፍሬምም ለቆ ነበር እንዴት ሲውረገረጉላችንም ባቤል ላይ አይተናል እና